Here I come. Oh, here I come. Oh. ከአዶናይ የምንጠብቀው ነገር እግዚአብሔር ይህ ቲክቶክ አዋርድ ያመጣልኝ መልእክቴን እንዳስተላልፍ ነው። እኔ ኢትዮጵያን አንድ አደርጋታለሁ። አዶናይ ነኝ። ብዙዎች ኢትዮጵያን አንድ የሚያደርጋት ይህ ቴዎድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። እስቲ ትንሽ በረድ ቀዝቀዝ ስትል አዶናይ ዙሩን አክብሮታል። እውነት ከሰሜን ይመጣል የተባለው የቴዎድሮስ አፈታሪክ ከሱ ጋር ይገናኝ ይሆን? እንዲህ ሲልም አዶናይ ተደምጧል። እኔ ኢትዮጵያን አንድ አደርጋታለሁ፣ አዶናይ ነኝ። ብዙዎች ኢትዮጵያን አንድ የሚያደርጋት ሰው ቴዎድሮስ ሲሆን ከሰሜን የሚመጣ እያሉ ነበር። እሱ ነኝ አይደለሁም አላቅም፣ ግን ከ4 ዓመት በፊት ኢትዮጵያን አንድ የማድረግ ዓላማ ነበረኝ። አሁንም ወደ እሱ ነው እየገሰገስኩ ያለው ሲል ይህንን ተናግሯል። ታዲያ ብዙዎችም ከዚህ አፈታሪክ ጋር እያያያዙት ይገኛሉ። እናንተ ሀሳባችሁ ምንድነው? ኮመንት ላይ አስፍሩ። የአዶናይ ደግሞ ይሄ መቅለብለብ እኔ ሲከሰከስ ነው የማየው። ሟርት አይደለም የምናገረው፣ ጥላቻም አይደለም የምናገረው። አይ ኬር ያውም እንደ አዶናይ ምንም አይነት መሰረት የሌለው ቤዝ የሌለው ድንቁርናን የሚያስተምር ትምህርትን የሚያንቋሽሽ ሰግጥ ማግጥ እያለ የሚያስተምር የሌለ ፍልስፍና ያመጣ ምንም አይነት ትምህርትን ምግባርን ሞራልን ካልቸርን ሁሉ የሚንቅ የሚሰድብ ባህልን የሚሰድብ ሃይማኖትን የሚሰድብ ኤቭሪቲንግን የሚሰድብ መማገጥ መንዘላዘል ከኖርም ውጭ መሆን ዲስኦቤይ ማድረግ እንደ ዝና የሚያስተምር this is very dangerous, very very dangerous. እኔ I pray for him ጸልይለታለሁ። ሊመስል ይችላል እንደ ወረቀት ሰዓት የነደደ ሰማይ ላይ የደረሰ ዝና ሊመስለው ይችላል። እንደ ሌሎቹ ወጥቼ አንበሳ ገዛና አንበሳ ትግራዋይ አልለውም because I care. Adonai is very dangerous man. እኔ በጣም ለማዘን በጣም መልካም ወላጆች እንዳሉት ሰምቻለሁ። የእግዚአብሔር ቃል ትዕቢት ውድቀትን ይቀድማል ይላል። እንደዚህ ያለ ዝና በተለይ ባንዴ ሰማይ ላይ ስትወጣ የዛን ያህል ነው ተሽቆርቆር የምትወድቅ፣ በልዩ ፍጥነት ነው የምትወድቅ። አሜሪካ ሀገር ተርኒንግ ፖይንት USA የሚባል አሁን በቅርቡ የሞተው እነ ከርክ የፈጠሩትን ሙቭመንት አይታችኋል። አገሩ እንዴት አድርጎ እንደከፈለው እንዴት ዲቪሲቭ እንደሆነ ኮሌጅ ውስጥ ገብቶ የፈጠረው ሜስ ተርኒንግ ፖይንት USA ወደ ጦርነት ነው ተርን ያደረገችው። መጨረሻ ላይ ግን ህይወቱን ነው ኮስት ያደረገው። አዶናይ ካልተጠነቀቀ the same አይነት ፕሮብሌም ውስጥ ነው። አባ ሳክሶ መንሱር ቀይ ባህር ዘምታለው እዛም ኢሬቻን እናከብራለን ያለ ነው። አድምጠነው እንመለስ። አገሬ መንሱርን በፈለገችበት ሰዓት ለመሄድ ዝግጁ ነኝ። ለምንም አሰብ ላይ አሳምተ በላይ መስላል ሄደ ወይ አሳ ብቻ ኢሬቻ ራሱ እናከብራለን። እዛ ሄደን ኢሬቻ እናከብራለን። እዛ አንደደብ ቅማጫ ይገርማል። እንደ አንተን የት ኢሬቻ ቀይ ባህር ላይ ኢሬቻ ይከበራል አንድ ቀን ይረባከ ጆተኒ ፊት በሰላማዊ መልኩ አትጠራጠር። ይሄንን እንሄዳለን ኢንሻአላህ። በዚህ ልዝጋው ትጨምራለህ። በቃ ይበቃኛል። ምንም ሌላ ስለወደ የምትለው ነገር የለም። ስለአሰብ እናገኘዋለን። ምንም አትጠራጠር። ይሄንን መመለስም አለበት ይመለሳልም። በሰላማዊ መልኩ ነው የሚመለሰው። እኔ የምፈልገው እሱ ነው። ያንተም ብቻ አይደለም። እስቲ ለህዝቡ ታዲያ ምን መልእክት ታስተላልፋለህ በዚህ ጉዳይ? በተቻለ መጠን ነገሮቹን በስምምነት መጨረስ የምንችልበትን ነገር ብንፈጥር ጥሩ ነው። ገፍቶ የሚመጣ ነገር ካለ ግን ቅድም ያልኩህ ነገር ነው ጋሼ። አሜሪካ አገሯን የምትጠብቅበትን ቴክኖሎጂ አምጥቶልሃል። ለምን ካንተና ከኔ የሚሰበስበውን ገንዘብ ለአገር ነው የሚያውለው። የሚያሸሽ መንግስት አይደለም፣ የሚሰርቅ መንግስት አይደለም፣ አገሩን የሚለውጥ መንግስት ነው ያለን እኛ አሁን በእውነት ጥሩ። ያ መንሱሬ ለዚህ ቃሌ በጣም ከይቅርታ ጋር መንሱር እየዋሸን ነው ብለው የሚያነሱ ሰዎች አሉ። በምን ምክንያት ነው? ከዚህ በፊት የግል ጀት ገዝቼ ጨርሻለሁ። እሺ ጀት አይደለም እኮ እሱ። አይ የግል ጀት አለ ጀቱ አይደለም ሶፊ ሰዎች እኔ የግል ጀት አልክ። የግል ጀት እየጠበቀን እኛም ልንኮራ እኔም ደግሞ ይቅርብ ሰው እንደመሆነ የቱ ጋር የሆነ ሰልፊ አስቤ ነበረ። ከዛ የግል ጀት አልክ። ጭራሽ የጀቱን ምንም ነገር ሳናይ ሳተላይት አጠምቃለሁ እንደነ ኤለን ማስክ ጭራሽ ወደ ጠፈር የምድሩ አልበቃ ብሎ ጭራሽ ወደ ጠፈር ሄደ ደረሰ።
ይሄ ነገር ታዲያ ምንድነው? በምድር ልናምንህ የምንችል? What are you saying? What are you saying? What is he saying? ለእንደነ መንሱር አይነቱ ሳያስቡ ለሚወሩት አንጀት የሚያርስ ምላሽ ሰጥቷቸዋል። አድምጠነው እንመለስ። ባለፈው አርቲስቶቻችንም ይነሱና ከወደቡ ከግድቡ ወደ አደቡ ወደ ወደቡ ነው ከወደቡ ከግድቡ ወደ ወደቡ ሆ ተባለ። እኔ በአንዳንድ አርቲስቶቻችን እስቲ እሱ ወንድ ነው አንድ ክላሽ ይዞ ሄድ እዛ ጦር ሜዳ ላይ አንድ አርቲስት አንድ ክላሽ ይዞ ሄድና ይተኩስ፣ ተኝቶ ምሽግ ውስጥ ገብቶ ከሰራዊቱ ጋር ይተኩስ። እዛ ጋ ነው ወንድነት። የትኛውን የዳ ልጅ አጋፍጠ ነው አንተ ሆ ብለህ ሰዎችን የምታነሳሰው? አካኪ ዘራፍ ይበቃል። እስከ ዛሬ ትላልቅ ነው አካኪ ዘራፍ በመባል የድሃ ልጅ ማገዶ ነው እንዴ? የእሱ ነፍስ ለማገዶ ነው የተፈጠረችው። እንደ ማንኛውም ሰው እኮ በዚህ ምድር ላይ እኮ በቃ ተብሎ በተፈጥሮ ሞት እስኪሞት ድረስ እኮ የተሰጠው የህይወት ገደብ አለ አይደል? ለምንድን ነው የምንዋደቀው? ለምንድን ነው የምንጋደል? ለምንድን ነው ሆበል ከምንል ቁጭ ብለን እንደራደር፣ እንሸማገል። ሰው ከአባቱ ገዳይ ይታርቃል እኮ ይላል አበው አይደል? ከአባቶቻቸው ገዳይ እኮ ያስታርቃል። እኛም ብዙ ሰው እኮ በእድሜያችን አስታርቀናል፣ ብዙ አይታረቁም የተባሉ ሰዎችን እና መንግስት ወደ ድርድር ይምጣ። በጣም በአጭር ጊዜ ውስጥ በሶስተኛ ወገን ይደራደር፣ ሰጥቶ ይቀበል። ምንድነው የፋኖ ጥያቄ? ምንድነው የኦላ ጥያቄ? ሌላም ታጣቂ ጥያቄ ምንድነው የአንድ ማህበረሰብ ጥያቄ? የዚህ ብሔር ጥያቄ ምንድነው? የብሔር ብሔረሰቦችን ጥያቄ ይፍታ። ስለ ብሔር ከተነሳ ኮኪር ገደባ ነው የሚባል ብሔር እንዳለ ስንቶቻችሁ ታውቃላችሁ? ዘር ምንድነው? እኔ ኢትዮጵያዊ ነኝ። እኔ ኢትዮጵያዊ ምን እናትና አባት የለም? እናትም አባትም አለኝ። እና ከየት ነው የተወለድክ? ከየትኛው ብሔር? ኢትዮጵያ እኮ ሀገር ነች። ገና ብሔር የምጠይቅ ሰው ነኝ እኔ። ኮኪር ገደባ ነው ይባላል። ብሔር ኢትዮጵያዊ ነው። ብሔር ማለት ኢትዮጵያዊ ነው። ዘውግ ምንድን ነው? አዎ ዘውግ። እኔ ኮኪር ገደባ ነው ይባላል። በጉራጌ ዞን ነው፣ ግን ጉራጌ አይደለንም እኛ። ኮኪር ከወለኔም ውጭ ነን፣ ግን ማንነት የምንጠይቅ መብት ጠያቂ። ስሙን ምን አልከው ደግሞ? ኮኪር ገደባ ነው ይባላል ስሙ። ኮኪር በገና ነው ያልከው? ኮኪር ገደባ ነው። ገደባ ኮኪር ገደባ። ይሄ በ2016 በኢትዮጵያ አቆጣጠር የወጣ ብሔር ነው። 2016 ሳይሆን ልብነ በባለፈው ስትናገር ልብነ ድንግልና እንትና ገላውዲዮስ የአህመድ ግራኝ ጦር ካበቃ በኋላ በፍልሰት የነበራችሁ ናችሁ። አው ከዛ ተነስተን አሁን ኮኪር ገደባ ነው በሚባል አካባቢ ሰፍረን የምንኖር ነን። ቋንቋችሁ ምንድነው? ገደባንኛ። እስኪ ተናገር። ሰላም እንደምን ዋላችሁ በላቸው እስኪ። በምን አለሁም ይፈያንኩም በኮኪር ገደባ ነውኛ። የኢትዮጵያ የሚባል ህዝብ ያ ስንት ቁጥራችን ስንት ይሆናል? አይ ገና ቁጥራችን በቁጥር ወደ ስንት መሰለክ? 1,900,000 ምናምን ሺህ አካባቢ የሚደርስ ህዝብ አለ በቁጥራ ላይ በተቀመጠው ነገር። እውነት ነው 4,000 ናቸው ይባላል ከታች። ውሸት ነው 4,000 ነው ቁጥራቸው ይላሉ። አቤት አቤት! አየህ አይደል? ይሄ ከባድ ውሸት ስለው አየክ። መብት የጭፍለቃ ስርዓት ነው። ሁሉም እርስ በርሱ ኢትዮጵያ የተጨፈላለቀ አንዱ ለአንዱን መምህር ዘመዴ አዋርዱ ላይ ስለነበረችው አውቃበድ ያለውን አድምጠን እንመለስ። ይሄን ነውር የሚያስተዋውቁት ይቺን ተመልከቷት። እንግዲህ አሁን ይቺን ለመሆን ነው ሰው የሚጥረው። ቲክቶክ አዋርድ ላይ የውስጥ ልብስን ያደረገችው ከዛ በኋላ ጡቷ ይታያል። እንትን የለም። ይሄ እኮ በኢትዮጵያ ወንጀለኛ መቅጫ ህግ ያስቀጣል እኮ በአደባባይ። አሁን የአብይ ዘመን ሆነ እንጂ የግልሙትና ዘመን ሆነ እንጂ ኢትዮጵያ አንገቷን የደፋችበት ዘመን ሆነ እንጂ ይሄ እኮ በኢትዮጵያ ህግ ያስቀጣል። እርቃንን በአደባባይ መሄድ ያስቀጣል። እዛ አይደለም እዚህ ያስቀጣል። አውሮፓ ያስቀጣል። አውሮፓ ያስቀጣል። የሰው ልጅ ክቡር ነው፣ ገላው ክቡር ነው። እኛ ደግሞ በባህል በህግ በሃይማኖት ያለን ሰዎች ነን። የምትናገረው እንስማት። ሰላም ኢቫን ዲነሽ ኢቫና ሰኢድ ነው ምናምን የሆነ ተደጋግ አለባበሽ ስንት አወጣ?
የዛሬው ፊቴ ያው የሚሊየን ስሩ ለጊዜ ለዚህ ወጣት ይከብዳል ግን ለናገር 3 ሚሊዮን ብር 3 ሚሊዮን ያ ያስደነግጣል። ቲክቶከር ባልሆን ያው አክትረስ ነበር ማለት አክትረስ ያ ቲክቶከር ባልሆን ያው አክትረስ ነበር ማለት የምን የፖርኖግራፊ አክተርስ ወይስ የምንድን እንዲህ አይነት ነውር ጌጥ የሆነበት የተዋረድንበት አንገታችን የምንደፋበት በጣም ታምራለች ስላታለች እንስማት። በጣም ነው የምታምሪ፣ አለባበስሽ በጣም ነው የሚያምረው። የልብስሽ ኮስት ብትነግሪኝ። የልብሴ ኮስት ሚሊየን ነው ያው ሁሌ ግልጽ ነው ነገር 3 ሚሊዮን ብር። በጣም ነው የሚያምረው። በጣም የሆነ ልጌት ብለሻል። ከሩቅ ነው ያየሁሽ። በልብሴ ሳይ ራሱ እሺ። ዛሬ ጂፎርት ካግሬት አዋርድ ማን የሚያሸንፍ ይመስልሻል? መኪና ማን ይመስልሻል? ቶቶ ይተው በቃ ይበቃል። አጥፋት። ውድ ቤተሰቦቼ ለዛሬ የነበረን ቆይታ ይህን ይመስል ነበር። ቻናላችን ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌሎች ቪዲዮዎች እስከምንመለስ ቸር ሰንብቱ።